ጌታ ይባርካችሁ። ያነበብኩላችሁ ክፍል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 31 ያለ ነው። በጣም አንድ ሐሳብ ላይ አተኩርና ሐሳቤን ጨርሳለሁ። ያነበብኩት በአዲሱ መደበኛ ትርጉም ነው። በጣም ስለተመቸኝ ነው ያነበብኩት። ቁጥር 26 ጀምረን ብንመለከተው ጥሩ ነው። ቁጥር 26 በመደበኛው ትርጉም ብዙዎቻችሁ ከያዛችሁት ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ገንዘብ፣ እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባት የሆኑ ብዙዎች አልተጠሩም ነው የሚለው። ይቀጥላል ቁጥር 27 ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ የሚለው ነገር ያዙልኝ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። የእግዚአብሔር ምርጫ በሚል ነው ማካፈላችሁ። ጌታ በዮሐንስ 15 ቁጥር 16 እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ብሎናል። ስለዚህ ይህንን ክፍል ከማየቴ በፊት በተለይ ቁጥር 26 እና 27 መሰረታዊ ክፍሎች ናቸው። ከቁጥር 26 እስከ 31 አንብቡት እናንተ። አንደኛ ቆሮንቶስ ምዕራፍ 1 በጠቅላላ ስትመለከቱ በተለይ ከ1 እስከ 9 ድረስ ጥሩ ሐሳብ ነው ያለው። ጳውሎስ በመጠራቱ አመስግኖ ከዛ በኋላ ቅዱሳን የቆሮንቶስ ሰዎች በመካከላቸው ያለው የተካፈሉት ጸጋ፣ እግዚአብሔር የሰጣቸው ዕውቀት፣ የሰጣቸው ጥበብ ከእግዚአብሔር እንደተቀበሉ ከጌታ እንደተቀበሉ ጌታን ያመሰግናል። ስለነሱ ጌታን ያመሰግናል፣ ጌታን ያከብራል፣ ለጌታ ዕውቀቱን ይሰጣል። ጌታ ነው መክበር ያለበት፣ ጌታ ነው መመስገን ያለበት ይላል ከ1 እስከ 9። ምክንያቱም ስላለው ጸጋ፣ ስለተካፈሉ ጸጋ፣ እግዚአብሔር ስለሰጣቸው ጸጋ ከነሱ ምንነት የተነሳ ሳይሆን ከጌታ ማንነት የተነሳ ቸር አምላክ ስለሆነ፣ የማያዳላ አምላክ ስለሆነ ያገኙትን ጸጋ ይነግራቸዋል ከ1 እስከ 9። ካመሰገነ በኋላ እንዲህ ካለ በኋላ ቁጥር 10 ላይ ሲገባ ግን ነገር ግን ብሎ ያፈርሰዋል። በጣም ትኩረት የሚሰጠው ነገር በአንድ ሐሳብ፣ በአንድ ልብ፣ በአንድ ፍቅር በመካከላችሁ አንድነት እንዲኖር፣ ፍቅር እንዲኖር፣ አንድ ቋንቋ እንድትናገሩ በጌታ ፍቅር እለምናችኋለሁ በሚል ነው ነገር ግን ብሎ የጀመረው። ከዛ በመካከላችሁ መከፋፈል እንዳለ፣ ልዩነት እንዳለ ሰምቻለሁ፣ ነግረውኛል። በጣም አሳስቦታል። እንደምታዩት ነው በዘመናችን በእኛ መካከል ያሉ ልዩነቶች፣ ያሉ አለመግባባቶች በቆሮንቶስም ቤተክርስቲያን ችግር እንደነበረ፣ የቆሮንቶስ ቤተክርስቲያን ችግር እንደነበረ፣ የኛም ዘመን ችግር እንደሆነ፣ የኔና እናንተም ዘመን ችግር እንደሆነ ሰምቻለሁ። አስግቶኛል፣ ያስፈራል፣ አቅጣጫው ያስፈራል። በመካከል ልዩነት ሲፈጠር፣ ችግር ሲፈጠር በቤትም እንኳን ሰው ወዴት እንደሚሄድ ምን እንደሚያደርግ አያውቅም። ኢሞሽን ይሆናል። ሰው ምን አይነት እርምጃ እንደሚወስድ አያውቅም። ትዕግስት ሁሉ ይጠፋል። ትዕግስት ሙጥጥ ብሎ ነው የሚጠፋው። ሁሉም የራሱ ነገር ነው የሚያቀርበው። ሙግት ነው የሚሆነው፣ ክርክር ነው የሚሆነው። ማሸነፍ ብሎ ነገር የለም። ሰምቻለሁ አላቸው። ሰምቻለሁ።
ከቁጥር 10 እስከ 17 ድረስ ስጋቱ ነው የሚነግራቸው። አንዱ የጳውሎስ ነኝ ይላል፣ አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል፣ አንዱ የክርስቶስ ነኝ ይላል። የራሳቸው የሆነ ቡድን አቋቁመዋል። የራሳቸው የሆነ ክልል መስርተዋል። ክልል በጣም ይገባናል በዚህ ሰዓት። ክልል ማንም ማያዝበት፣ ማንም ማይመጣበት ክልል። ጳውሎስ ነን ያሉን እንግዲህ በቃ ጳውሎስ የነሱ ፌቨሪዝም፣ የነሱ ልዩ ሰው፣ ምናልባት አጵሎስ ማስተማሪ ስለሆነ የሆነ፣ ኬፋም ያው የመጀመሪያ ሐዋርያ አዕማድ ነው። አንዳንዶቹ ደግሞ ጭራሽ የጌታ ነን አሉ። እኛ የጌታ ነን፣ እናንተ እዚህ ምናልባት ከኛ ጋር ህብረት የላችሁም አይነት ነገር ሊሆን ይችላል። ጳውሎስ ስለ እናንተ ተሰቅሏል ወይ? የጳውሎስ ጥያቄ። እውነት በዚህ ዘመን እኔ አሁን ሰው በሙሉ ወደ እኔ በቃ እንደዚህ ቢመጣ ክርስቶስ ነው የሞተልህ፣ ክርስቶስ ነው የሞተልሽ፣ እሱን ተመልከቺ ብዬ መመልስ I don't think so። ሰው ሁሉ ተከታይ ስለሚፈልግ ሰው ምናስከትልበት ዘመን ነው። የራሳችን አቋም፣ የራሳችን ማንነት ምናገንበት ዘመን ነው። ክርስቶስ ነው ማየት ያለባችሁ ምንልበት ዘመን አይደለም። ጳውሎስ ስለናንተ ተሰቅሏል ወይ? እንግዲያውስ የተሰቀለው ማን ነው ብትሉ ክርስቶስ ነው። ስለናንተ የተሰቀለው ክርስቶስ ነው። ግን የክርስቶስ ነው የሚሉት አይደለም፣ ለሁሉ። በጣም መሰረታዊ ነገር ነው። ይሄ ካለ በኋላ ከ18 እስከ 25 ድረስ ደግሞ በዓለም ላይ የምታዩት እውቀት በሙሉ፣ ገንዘብ በሙሉ፣ ክብር በሙሉ፣ ስልጣን በሙሉ ከንቱ ነው። ሰለሞን በምድር ላይ ያለው ከፀሐይ በታች ያለው ሁሉ ከንቱ ነው፣ የከንቱ ከንቱ ነው እንዳለ ጳውሎስም የሰለሞን ንግግር ይመስላል። ከንቱ ነው እግዚአብሔር ከሌለበት፣ ጌታ ከሌለበት፣ ከጌታ እንደተቀበልን ካላወቅን፣ ጌታ እንደሰጠን ካላወቅን፣ ጌታ በሕይወታችን እንዳደረገው ካላወቅን፣ የትኛውም ነገር ቁጠሩ፣ የቆጠራቸው ነገሮች አሉ፣ ከንቱ ናቸው፣ ከንቱ ናቸው፣ ከንቱ ናቸው። ከሰጪው ይልቅ ስጦታ የገነነበት ጊዜ ነበር። ጳውሎስ እኮ የጌታ ስጦታ ነው፣ ጌታ ነው የሰጣቸው። ጳውሎስ፣ አጵሎስ፣ ኬፋ እያሉ የመንፈስ ቅዱስ ስጦታ ላይ እናተኩርና ሰጪውን እንገፋለን። ጳውሎስ ለዚህ ነው ሁሉ ከንቱ ናቸው፣ ሁሉ ከንቱ ናቸው፣ ሁሉን የሌሉ ናቸው፣ እንዳልነበሩ ናቸው። ስለዚህ ፎከስ ወደ ማድረግ እንዳለባቸው ነገር ሲነግራቸው ቶሎ ቶሎ ብዬ ይሄ ክፍል ያነሳሁላችሁ ለዳሰሳ ያክል ነው። ከቁጥር 26 ጀምሮ ደግሞ ማርሽ ቀየረ፣ ማርሽ ቀየረ፣ አቅጣጫ ቀየረ። እኔም በዚች ባለችኝ ምናልባት 30 ደቂቃ ይሆናል ወገኖቼ፣ ቅድም መጀመሪያ ላይ የዘመርነው መዝሙር አስባለው የትላንትና ወይ ደግሞ የኋላውን ታሪኬን አስባለሁ። የትላንትናውን የተነሳሁበትን ቦታ አስባለሁ። ቁጥር 26 ላይ ጥያቄ ነው የጠየቀው። በአዲሱ መደበኛ ትርጉም ላነበላችሁ እንደዚህ ነው የሚለው፣ ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ አስቡ። ሰው እኮ የማሰብ ጊዜ እግዚአብሔር ይሰጠዋል። የጌታ መዘግየት እኮ ሰዎች አስበው እንዲመለሱ ነው።
አስበው እንዲመለሱ ነው። አስቡ። በተጠራችሁ ጊዜ በዳናችሁ ጊዜ ምን እንደነበራችሁ አስቡ። በሰው መስፈርት ከናንተ ብዙዎቻችሁ በሰው መስፈርት በሰው ሚዛን ሰው ብዙ ነገር መስፈርት አለው። ስትመረጡ ዝም ብላችሁ አትመረጡ። ስትቀጠሩ ዝም ብላችሁ አትቀጠሩ። በጣም ብዙ መስፈርት አለ። በሰው መስፈርት ሰው በሚገምተው ግምት ሰው በሚያወጣው መስፈርት ብዙዎቻችን አዋቂዎች አልነበራችሁ፣ ጥበበኞች አልነበራችሁ። ደስ ይላል። እግዚአብሔር ይመስገን አልነበራችሁም። አሁን የሆነ ነገር ደርሰን ይሆናል፣ የሆነ ነገር አግኝተን ይሆናል፣ የሆነ ቡስት የምናረግበት ምንኮራበት ምንኮፈስበት ነገር አለን ይሆናል። ግን ምንም አልነበረንም። መጽሐፍ ቅዱስ እንደውም ምንም ይዘን ምን ይላል? በደንብ በሉልኝ እስኪ። አልነበራችሁ። ብዙዎቻችሁ ኃያላን አልነበራችሁ፣ ብርቶች አልነበራችሁ። የዶሮ ትርጉም ብርቶች ይላል። ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁ። እኔ ምስክር ነኝ። አልነበራችሁም ነው ያለን። ስለዚህ ያልነበረ ሰው ምንድን ነው የሚያስበው? ምንም የሌለው ሰው ምንድን ነው የሚያስበው? ምንም ከሌለን ምንድን ነው ማሰብ ያለብን? ምንም ካላመጣን ምንድን ነው ማሰብ ያለብን? የፈለገ ነገር በህይወታችን ይገለጽ፣ የፈለገ ነገር እግዚአብሔር በህይወታችን ያኑር። እውቀት በሉት፣ ገንዘብ በሉት፣ ጥበብ በሉት፣ ጸጋ በሉት፣ የፈለጋችሁ ነገር በሉት። እኛ የሌለን ነገር ከሆነ ያልነበረን ነገር ከሆነ አክት ማድረግ ያለብን መኖር ያለብን መመላለስ ያለብን እንዴት ነው? ቁጥር 27 ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር ያለምን ሞኝ ነገር መረጠ። ብርቶችን እንዲያሳፍር እግዚአብሔር ያለምን ደካማን ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። የእግዚአብሔር ስም ለዘላለም ብሩክ ይሁን። የእግዚአብሔር ምርጫ ይሄ ነው። ይሄ ነው ከቁጥር 18 እስከ ቁጥር 24 ድረስ ያነሳት ይሄው ነው። በቃ ባዶ የሰው ልፋት ባዶ፣ የሰው እውቀት ባዶ፣ የሰው ጥበብ ባዶ፣ የሰው ኃይል ባዶ። ምን እንኮራበት ነገር አለ? እንዳልኳችሁ ጌታ የመረጥኳችሁ እኔ ነኝ። መራጩ እኔ ነኝ የመረጥኳችሁ። ዘር አይቼ አይደለም፣ ቋንቋ አይቼ አይደለም፣ ክልል አይቼ አይደለም፣ ቤተሰብ አይቼ አይደለም፣ ብርታት አይቼ አይደለም፣ ጥበብ አይቼ አይደለም። የመረጥኳችሁ እኔ ነኝ። ጳውሎስ የቆሮንቶስ ሰዎች ይህንን እንዲያስቡ ነው የሚነግራቸው። ይህንን እንዲያስተውሉ ነው የሚነግራቸው። እኔና እናንተስ እንዴት ነው የምናስበው? እኔና እናንተስ ምንድን ነው የምናስበው? ቆም ብላችሁ አስቡ ነው ያላችሁ። ከየት እንደጠራችሁ ማን እንደነበራችሁ አስቡ። አይ ቲንክ ይሄ ነው የሚጠፋብን። እኛ ትላንትና የት እንደነበርን ዛሬ የት እንደደረስን ማሰብ በጣም ያቅተናል።
እንቸገራለን። አስቡ። እግዚአብሔር እንዴት እንደጠራችሁ አስቡ። እንዴት እንደመረጣችሁ አስቡ። እንዴት እንደቀላቀላችሁ አስቡ። አንድ ጊዜ አንድ በጣም ባለጠጋ ሰው ነበረ። በጣም ባለጠጋ ነው፣ እንደ አርጤክስ። ከዛ አንድ ነገር አሰበ። የሀገሬው ሰው በሙሉ ድሃውም ሀብታሙም ትንሹም ትልቁም በሙሉ ሴቱም ወንዱም ሰብስቦ ግብዣ ማድረግ ፈለገ። ለግብዣ ጠራ። በጣም ባለጠጋ ነው፣ በጣም የታወቀ ነው። የሱ ግብዣ አሁን ዋይት ሃውስ ብንጠራ መቼም አሁን እያንዳንዳችን ንቀን እምቢ ምንል አይመስለኝም። ቤተ መንግስት ራት ብንጠራ ምሳ ብንጠራ ምንንቅ አይመስለኝም። ትልቅ ሰው ነው፣ የታወቀ ሰው ነው። ግብዣ ጠራ። ከዛ ሰው ሁሉ ሴቱም ወንዱም ትንሹም ትልቁም ሀብታውም ድሃውም መጣ። ትልቅ አዳራሽ ነው። አገሬ ሁሉ ሞላ። በዚሁ ሰፈር በዚሁ አካባቢ አንድ ሀብታምና አንድ ድሃ መናጢ ድሃ አለ። ሀብታሙ የፈለገው ነገር ማድረግ የሚችል ነው፣ አቅም አለው፣ ጉልበት አለው በገንዘቡ። ድሃው ምን ማድረግ አይቻል። ግን በጣም አይዋደዱም እነዚህ ሰዎች። በምንም መንገድ በአንድ አይነት መንገድ አይሄዱ። አንዱ ባለበት አንዱ አይገኝም። በጣም ነው የሚጠላሉት። በጣም ነው አንዳቸው የሚጠሉት። ይጠላላሉ። በጥላቸው ነው የሚታወቁት። ባለመግባባታቸው ነው የሚታወቁት። ሀብታሙ ድሃው። ሀብታሙ ባለበት ድሃው አይኖርም፣ ድሃው ባለበት ሀብታሙ አይኖርም። ድሃው በተለይ ሀብታሙ በጣም ነው የሚጠላው በማይታወቅ ምክንያት። ማየትም አይፈልግም፣ መገኘትም አይፈልግም። ይሄ ግብዣ ላይ ግን ሁለቱም ተገኙ። በዚህ ግብዣ ላይ ያ ድሃው ሰውየው ከዚህ ሰውየው ጋር አብሮ አንድ ጣራ ስር አንድ ግብዣ ውስጥ መሆኑ በጣም አናደደው። በጣም ተበሳጨ። በጣም ማጉረምረም ጀመረ። ያም አልወደደም። በእርግጥ ሀብታሙም አልወደደም ከዚህ ሰውየው ጋር አብሮ መሆኑ። ይሄኛው ግን ድሃው ግን የመጨረሻ ጠላ። የመጨረሻ አልወደደም። ምንም እኮ አቅም የለውም። ከዚህ ሰውየው ጋር አብሮ ለመቀመጥ እኮ በፍጹም አቅም የለውም። ያ በገንዘቡ ብዙ ነገር ማድረግ የሚችል ነው። የፈለገው ሰው ማሰለፍ የሚችል ነው። የፈለገው ነገር ማድረግ የሚችል ነው። ይሄ ግን ምንም ግን በዚህ ግብዣ እድል አገኝቶ ይሄ ባለጠጋ ሁሉም ስለጋበዘ በዚህ ቤት ጣራ ስር በዚህ ግብዣ ውስጥ ተገኘ። ግን የዚህ ሰውየው መኖር የሀብታው መኖር አልወደደም። ከዛ አስተናጋጆች ለዛ ለጋባዡ ለባለጠጋው መጡና እንደዚህ ችግር ተፈጥሯል፣ በተለይ የኛው ሰው እንደዚህ ችግር ፈጥሯል፣ ይጮሃል፣ ይናገራል፣ ያዙ ልቀቁኝ እያለ ነው ብለው ነገሩት። ከዛ ሰውየው ባለጠጋው ጋባዡ ተነስቶ መጣ። ምን ሆነሃል አለው። ጋባዡ እኔ፣ መራጩ እኔ፣ ጠሪው እኔ፣ ቤቱ የኔ። እኔ ባልጠራህ ኖሮስ፣ ወታደር አቁሜ በር ላይ እንዳይገባብል ኖሮስ፣ ቢያንስ እኔን አታከብረኝም ወይ? ምንም እድል ያልነበረ መግባት የማትችል መቀመጥ የማትችል መሰለፍ የማትችል ከዚህ ሰውየው ጋር መስተካከል የማትችል አስተካከልኩ፣ አንድ ላይ አስቀመጥኩ። ለምንድን ነው ይሄ እድል ማትጠቀመው? እኔ ነኝ በር የከፈትኩት፣ እኔ ነኝ የጠራው አለው ይባላል። ይሄ የኛም ታሪክ ነው፣ የቆሮንቶስ ቤተክርስቲያን ታሪክ ነው። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ አስቡ። በሰው መስፈርት ከናንተ ብዙዎቻችሁ
አዋቂዎች አልነበራችሁ። ብዙዎቻችሁ ኃያላን ብርቶች አልነበራችሁ። ብዙዎቻችሁ ከጥሩ ቤተሰብ፣ ከሮያል ቤተሰብ፣ ከንጉስ ቤተሰብ ለመመረጥ የሚያበቃ ኑሯችሁ የተወለዳችሁ አይደላችሁ። ስለዚህ ከዚህ በፊት ያነሳቸው ግጭቶች ከየት የመጡ ናቸው? በጸጋው ምክንያት እውቅና ስላገኛችሁ። ሰዎች አሁን እኮ ያዙኝ ልቀቁኝ የምንለው እውቅና ስላገኘን ብቻ ነው። ወይ ደግሞ እንዲህ ጌታ አብሮ ስላስቀመጠን፣ ህብረቱ ስለከተተን፣ በሱ ደም በሱ መስዋዕት ምክንያት። አንዳንዶቻችን እንኳን እንዲህ ልንሰበሰብ ተውትና እንኳን እንዲህ ልንከማች ተውትና እንኳን እኔ መድረክ ላይ እንደዚህ ቆሜ እናንተ ልናገር፣ ልሰብክ፣ ላስተምር ተውትና ስም እንኳን ለመጠራራት ወገኖች ምን ነቅፍ ሰዎች ልንሆን እንችላለን። ምን ንቅ ሰዎች ልንሆን እንችላለን። በዚህ ዘመንም ያለው የንቀት አይነት ሰው በብዙ ነገር ነው ጀጅ የምናደርገው። ግን እስቲ ያልተቀበላችሁት ነገር ፈልጉና አገኙ። ጤናችሁ ቢሆን፣ ማየታችሁ ቢሆን፣ መስማታችሁ ቢሆን፣ እጃችሁ መንቀሳቀሱ ቢሆን፣ እግራችሁ መሄዱ ቢሆን፣ ጤናችሁ ቢሆን፣ እስቲ ያልተቀበላችሁት ነገር ይሄ የኔ ነው ብላችሁ እስቲ ክሌም አድርጉ። እግዚአብሔር ያልሰጠን ምንም ነገር የለም። የእግዚአብሔር ስም ብሩክ ይሁን። ስለዚህ በጣም ማሰብ ያስፈልጋል። የእግዚአብሔር መስፈርትስ ምንድን ነው ብትሉ ምንም። በሰው መስፈርት እነዚህ ደርድሯል ጳውሎስ። በሰው መስፈርት በእነዚህ ምክንያት እንኳን ብዙዎች አልተጠሩም። ኃያላን አልተጠሩም፣ ብርቱዎች አልተጠሩም፣ ጥበበኞች አልተጠሩም። እንግዲያውስ እናንተ ዘንበላችሁ የተጠራችሁት ይሄ ሳይኖራችሁ የእግዚአብሔር መስፈርት ምንም ያውም እግዚአብሔር ጠላቶች ሳለን ወደደን። ጠላቶች ሳለን ሮሜ 5:10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁን ከታረቅን በኋላ በሕይወት እንኖራለን ይላል። እስኪ ጠላታችሁ ጠላት ቤቴን አስተዳደር ብላችሁ ስትሰጡት፣ በጣም ማትወዱት ሰው ዳላስ ኤርፖርት ሄዳችሁ $500 ለቤተሰብ አድርስልኝ ብላችሁ ስትሰጡት 500 አረ $100 እኔ አልሰጥም። የእግዚአብሔር ስም ብሩክ ይሁን። ፍቅር እንዲህ ነው። ፍቅር በደል ስለማይቆጥር ነው ወገኖቼ፣ በደል ስለማይቆጥር ነው። እግዚአብሔር በደላችን ስለማይቆጥር ነው የማይቆጠር ቸርነት ያደረገልን። ማንገምተው ቸርነት እግዚአብሔር ያደረገልን። ፍቅር በደል አይቆጥርም፣ በደላቸውም አይቆጥርባቸውም ነበር ይላል እግዚአብሔር ቃል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውም አይቆጥርባቸውም ነበር። የእግዚአብሔር ስም ብሩክ ይሁን። ስለዚህ በደል ስላልተቆጠረብን ነው፣ በደላችን ስላልቆጠረ ነው እንጂ ችግር ስለሌለብን፣ ችግር አልቦ ስለሆንን አይደለም፣ ችግር ስለሌለብን አይደለም። እግዚአብሔር በፍቅሩ ነው የመረጠን። ያለምን ደካማ ነገር ምናምንቴ ነገር አቤት በእግዚአብሔር እጅ ሲገባ ያ ደካማ ነገር ምናምንቴ ነገር እንዴት እንደሚያሳምረው አንዳንድ እህቶች በቃ የሆነ ነገር ወስደው ቤት በቃ ያሳምራሉ፣ ምር ያደርጉታል። በቃ ወይ የሆነ ቦታ ደርሳችሁ ምናምን ስትመለሱ ያ ነገር ተቀይሮ ታያላችሁ።
ተውቦ ታያላችሁ። እግዚአብሔር ከዛ በላይ የሚያሳምር አምላክ ነው። ስለ ፍቅር በፍቅር ለፍቅር ጉዳይ መጽሐፍ ቅዱስ ፍቅርም እንዲህ ነው ይላል። አንደኛ ዮሐንስ 4:10 ፍቅር እንደዚህ ነው። እንዴት ነው ፍቅር? ፍቅር እንደዚህ ነው። እንዴት ነው? እግዚአብሔር ራሱ እንደወደደን ስለወደደን ስለ ኃጢአትንም ማስተሰሪያ ይሆንልን ዘንድ ልጁን እንደላከ እንጂ እኛ እንደወደድነው አይደለም ይላል። ልጁ እንዴት ነው? ለኃጢአታችን ማስተሰሪያ ይሆን ዘንድ ለኛ እንደላከው ለኛ እንደሰጠው ምንም ሳያይ ማለት ምንም ሳይመለከት አያችሁ። የፍቅሩ ብዛት፣ የፍቅሩ ልክ፣ የፍቅሩ ልቅነት ምናቀው ከዚህ የተነሳ ማገልገል ሳንጀምር፣ መኖር ሳንጀምር፣ መጾም ሳንጀምር፣ መዘመር ሳንጀምር ገና ያኔ ገና ጠላት እያለን ገና ጠፍተን እያለ የራሳችን መንገድ ሄደን እያለ እግዚአብሔር በእንዲህ አይነት ፍቅር ነው የመለሰን። ስሙ የተባረከ ይሁን። ፍቅር እንዲህ ነው። ፍቅር እንዲህ ነው። ለዚህ ነው እኮ ጌታ እኔ መረጥኳችሁ የሚለው። በቃ እናንተ አልመረጣችሁኝም፣ ምርጫ ውስጥ የላችሁም፣ ምርጫ ውስጥ አልተካተታችሁም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አደረገ? እንዲሁ። እግዚአብሔር ይመስገን። ሕዝቤ እንዲሁ የተወደድክ ሕዝብ ነህ። እንዲሁ የተወደድነን እንዲሁ። ይሄ ለአዳዲስ ክርስቲያን ምን ጠቅሰው አይደለም፣ ለኛም የሚሰራ ቅድም እዚህ ጋር ሲሉት ሰምታችኋል። ይሄ ጥቅስ እንዲሁ እንዲሁ አንዳንድ ጊዜ አገልግለን ወጥተን ወርደን ጾመን ጸልየን ያገኘ ነው የሚመስለን ነገር ብዙ ነገር አለ። ፍጹም ፍቅር የጠራን በፍጹም ስለወደደን ነው። በፍጹም ስለመረጠን፣ እሱ ብቻውን ስለወሰነ ነው። ውሳኔው የሱ ነው። ውሳኔው የሱ ነው። ሮሜ 8:29-30 እንደሚናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና። የማንም ውሳኔ የለበትም። የማንም አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው ይላል። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው ወገኔ። ለክብር ነው የተጠራ ነው። እንዲሆነን በጭራሽ አንቀርም። በምንም አይነት እንዲሆነን አንቀርም። እንዲግራ ተጋብተን ዓለም እንደዚህ ግራ ጋብታን የጠራን እሱ የታመነ ነው። ጠርቶ ካወጣ በኋላ መንገድ ላይ የሚተው አምላክ አይደለም እናመልከው። የሱ ጥሪ የሰው ብቃት የለበትም። የሰው ኃያልነት፣ የሰው ወገኖች ሀብት የለበትም። የሰው ጉብዝና የለበትም። ሰዎች ሰውን የሚመርጡበት ብዙ ነገር አለ ብያለሁ ቅድም። ሰዎች ሰውን የሚመርጡበት መንገድ በጣም ብዙ መንገድ አላቸው። በጣም ብዙ ነገር ያደርጋሉ። በጣም ብዙ ነገር ያያሉ። ሰውን ይጠይቃሉ፣ ሰውን ያማክራሉ። የእግዚአብሔር ቃል ሲናገር እግዚአብሔር የሚገርማችሁ ፊትን አይደለም የሚያየው። እግዚአብሔር አለባበስን አይደለም የሚያየው፣ ዘርን አይደለም የሚያየው።
እግዚአብሔር ያለን የገንዘብ አቅም አይደለም ያየው፣ የትምህርታችን ደረጃ አይደለም ያየው። አያስፈልጉም አይደለም፣ ያስፈልጋሉ። ግን በእግዚአብሔር ዓይን እንዴት ነው የታየ ነው? እግዚአብሔር እንዴት ነው ያየን? ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል መጽሐፍ ቅዱስ። አንደኛ ዜና ምዕራፍ 12 ቁጥር 7 እንዲህ ይላል፣ እግዚአብሔር ግን ሳሙኤልን ፊቱን የፊቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። ይሄም የእያንዳንዳችን ወገኖች ታሪክ ነው። የኔ ታሪክ ነው፣ የእናንተ ታሪክ ነው። ታሪክ ነው። እግዚአብሔር ፊት ቢያይ፣ ገንዘብ ቢያይ፣ ከጥሩ ቤተሰብ መወለድ ቢያይ እኔ እዚህ ጋር አልቆምም። በምንም አይነት አልቆምም። የእያንዳንዳችን ታሪክ ነው። የእያንዳንዳችን ወገኖቼ መነሻ ነው የእግዚአብሔር ጥሪ፣ የእግዚአብሔር ምርጫ። ሰው ነው ፊትን የሚያየው፣ እግዚአብሔርስ ልብን ነው የሚያየው። እስቲ ልብ በሉ። ልብ ፊቱን አይተው አለባበሱን አይተን ጳውሎስ ናቁት ሰዎች። ኮስማና በቃ በፊታቸው ተናቀ ጳውሎስ። በቃሉ ግን ምን ነበር ይላል? ብርቱ። መልእክቱ መሬት ላይ ጣብ ማየት፣ የሰውን ውስጥ የሚመረምር ቻሌንጅ የሚያደርግ። ስለዚህ እግዚአብሔር ባለን ነገር አይደለም የመረጠን። ዞር ብላችሁ እዩ፣ ዞር ብዬ ልይ። እግዚአብሔር ባለን ነገር አይደለም የጠራን። እግዚአብሔር ባለን ነገር አይደለም ወገኖቼ እኔ እናንተ በቤቱ እንድንኖር የረዳን። ለእግዚአብሔር ማንም ማስረዳት አያስፈልግም። ሐናንያ ስለ ጳውሎስ ማስረዳት ፈልጎ ነበር። ጌታ በሰው ልብ ያለውን ሳይነግሩት የሚያውቅ ጌታ ነው። እኛን የምንቸገረው ሰው በጀግንነቱ፣ በልምዱ፣ በሹመቱ፣ በትምህርቱ፣ በሀብቱ ወዘተ የተነሳ እግዚአብሔር የመረጠው አንድ ሰው የለም። አንድ ሰው የለም። አሳ አጥማጅ፣ ቀራጭ፣ አሳዳጅ ሰዎች እኛ ምስክር ነን። እግዚአብሔር በዜሮ መስራት የሚችል በጣም ነው የሚመቸው። ባዶ ነገር ማይ ጉድነስ በጣም ነው የሚመቸው እግዚአብሔር። በባዶ ነገር መስራት፣ በዜሮ መጀመር ለእግዚአብሔር በጣም ቀላል። ክብር ለአምላካችን ለእግዚአብሔር ይሁን። ምርጫው ሊጠቀምብን እንደሆነ ማወቅ አለብን። የእግዚአብሔር ጥሪ፣ የእግዚአብሔር ምርጫ ሊጠቀምብን እንደሆነ ማወቅ አለብን። ባለፈው ሳምንት ፓስተር ኤልያስም ሲያነሳ ነበር። እግዚአብሔር ጠርቶ ህዝቡ እንዴት መጠቀም እንደሚፈልግ ጳውሎስ እንዲህ አለው ጌታም ይህ በአሕዛብም በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 15 ለእኔ ምንድን ነው? የተመረጠ ዕቃ ነው። በዚህ ሀሳብ አካፍዬ አውቃለሁ። የኔ ነው። ጠሪው ለፈለገው ነገር መጠቀም ይችላል። ለፈለገው ነገር እዛ ጋር ቁሙ ካለ ማስቆም የሚችል አምላክ ነው። እኛ ነን የምንንቀዠቀዠው። አንድ የሆነ ነገር እንጀምራለን፣ አንድ የሆነ ቦታ ነን። የሄድ ሲቀዘቅዝ ደግሞ ሰዎች የሆነ ነገር ሞቅ ሲል የሆነ ቦታ። ጌታ ግን ሊጠቀምብን ሲፈልግ ቅዱሳን በፈለገው መንገድ ነው። ከመጀመሪያም ቢሆን ሰው ምንም ድርሻ የለውም። ገና ሲፈጠር ጀምሮ እግዚአብሔር በፈጠረው ፍጥረት ላይ እንዲገዛ እንዲያስተዳድር ሾመው እንጂ ሰው ምንም አስተዋጽኦ አላደረገም። ለዚህ ነው ጌታ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ። የሰው ፍቅር ሲፈተሽ ከተደረገ ነገር ጋር ነው። ካረጉልን ነገር፣ ከተደረገልን ነገር፣ ከተቀበልነው ነገር፣ ካቀበሉን ነገር ነው።
ፍቅራችን የሆነ ምክንያት አለን። ሰው ምንወድበት፣ ሰው ምንቀርብበት፣ ሰው ምናስጠጋበት። ትክክለኛ ፍቅር ማለት ቅድም እዚህ ጋር ያየነው ቪዲዮ ነው። ልባችን ከነሱ ጋር ሲሄድ ይመልሳሉ ማንላቸው፣ ብድር ይመልሳሉ ማንላቸው፣ እውነተኛ ስጦታ፣ እውነተኛ ፍቅር። እከሌ ይጸልይልኛል ምናምን በቃ ማን ኦፍ ጋድ ማን ኦፍ ውመን ምናምን ትሄጃለሽ፣ ትረቅሻለሽ፣ ትሻገራለሽ፣ ትሻገራለህ ለሚለው አይደለም፣ ለሚለው አይደለም። እንደዚህ ምስኪኖች ለነሱ ስንሰጥ ለማን ነው የምናበድረው? ለእግዚአብሔር ማለት ለእግዚአብሔር ነው የምንሰጠው ማለት። ጌታም እንደዛ ብሎ ለሚሰጧችሁ አይደለም፣ ብድር ለሚመልሱ አይደለም። ስለዚህ የሰው ፍቅር ሲፈተሽ ከተደረገው ነገር ጋር። ታዲያ እንዲህ የተደረገለት ሰው ወይ ደግሞ አማኝ ወይ ደግሞ እኔ እናንተ ምንድነው ማድረግ ያለብን? አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ባለፈ ሳምንት ተነስቷል። የተጠራ ነው በጎ ነገር ለማድረግ ነው። በጎ ነገር ለማድረግ ነው። ካህን የሆን ነው፣ የተመረጠ ትውልድ ቅዱስ የሆን ነው፣ ከድቅድቅ ጨለማ ወደ ብርሃን የተጠራ ነው። በጎ ነገር ለማድረግ ነው፣ ለማለያየት አይደለም፣ ችግር ለመፍጠር አይደለም፣ ቦርቅሶ የሆነ ነገር ለመውሰድ አይደለም። በጎ ነገር ለማድረግ እግዚአብሔር የሚከብርበት ነገር፣ እግዚአብሔር የሚደሰትበት ነገር ለማድረግ ነው። ለዚህ ነው የተጠራ ነው። ሁለተኛ ኤፌሶን 2:10 እንደሚናገር መልካሙን ስራ ለማድረግ በክርስቶስ እንደተፈጠርን ዳግም እንደተጠራን ይነግረናል መጽሐፍ ቅዱስ። ከነዚህ ውጪ ክርስትና ወገኖቼ ሃይማኖት ነው፣ የታይታ ነው፣ እግዚአብሔር የሌለበት ነው፣ የሰው ስራ ነው፣ ሰው የሚሸት ነው። አድርግልኛ ላድርግልህ፣ ስጠኝና ልስጥህ፣ አቀብለኝና ላቀብልህ የሰው ስራ ነው። እግዚአብሔር የሚፈልገው ግን እንደሱ አይደለም። ሁለተኛ ዜና 29 ቁጥር 11 በጣም እናቀው ፌመስ ጥቅስ፣ ልጆቼ ሆይ ትቆሙና ታገለግሉት ዘንድ አገልጋዮችም ትሆኑ ዘንድ ታገለግሉትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። አቤት ስንቶቻችን ነው ቸል የምንለው? እግዚአብሔር እየተናገረን አገልግሉኝ እያለ በዚህ ማን ይሄድልኛል ብሎ ሲጣራ ጆሮ ዳባ ልበስ ምንለው መንፈስ ቅዱስ ስንቶቻችን ነን? ምክንያቱም እኛ በምንፈልገው መንገድ አይደለም ነገሮች እየሆኑ ያሉት። ዘጸአት 8:1 እና ቁጥር 20 እግዚአብሔር ሙሴን ተናገረው እንዲህ፣ ወደ ፈርዖን ግባ እንዲህም በለው ሕዝቤ እንዲህ በለው ያገለግለኝ ዘንድ ልቀቅ በለው፣ በምድረ በዳ በዓል ያደርግልኝ ዘንድ ልቀቅ በለው። እግዚአብሔር ለምንድን ነው የጠራኝ ብትሉ ለዚህ ነው። ብዙ ኃያላን እያሉ ብዙ ባለጠጎች እያሉ ከጥሩ ቤተሰብ እየተወለዱ እኛን ግን አልተጠሩም ነው ያለን ጳውሎስ። አልተጠሩም። እንግዳውስ እናንተ ምንም የሌላችሁ ናችሁ የተጠራችሁት። ባለጠጋ ሲባል ባለጠጋ ያልሆናችሁ፣ ኃያላን ሲባል ኃያላን ያልሆናችሁ፣ ጥሩ ቤተሰብ ሲባል ከጥሩ ቤተሰብ ያልተወለዳችሁ እናንተ ናችሁ የተጠራችሁት። እግዚአብሔር እነዚህ ያሳፍር ዘንድ እንደዚህ ደካማውን ነገር የሌለው ነገር ያልሆነውን ነገር መረጠ። የዳነው ለዚህ ነው። ሲመቸን ጌታ እንድንከተል አይደለም። ሲመቸን ጌታ እንድናገለግል አይደለም። በከፍታም በዝቅታም እስር ቤት ገብተው ጌታን አምልከዋል። እሳት ውስጥ ተጥለው ጌታን አምልከዋል።
የኛ ዘመን ኦፕሽን ወይ ደግሞ የኛ ዘመን ምርጫ በተለይ አሁን ቤተክርስቲያን ያለችበት ተግዳሮት ቤተክርስቲያን ቤት ዙም ላይ ያለች ዩቲዩብ ላይ ያለች ፌስቡክ ላይ ያለች ቲክቶክ ላይ ያለች ኦንላይን ቨርቹዋል ይሄ ላይፍ የሚተላለፍ የኛ አሁን እየተላለፈ ነው አለች ቤተክርስቲያን የት እንደሆነ ታውቃለች አየር ላይ ነው ያለችው ከኮቪድ ጀምሮ ማውረድ አቅቶናል ማንሰጠው የምክንያት አይነት የለም ለመንፈሳዊ ነገር ዳላስ ኤርፖርት ተሰባብሮ መሄድ ሰው ለስራ ከአሌክሳንድሪያ ከዚህ አካባቢ እዚህ ቸርች ለመምጣት ምክንያት ይፈጥራል ህዝብ ያመልከኝ ዘንድ ልቀ በምድረ በዳ በዓል ያደርግ ምድረ በዳ የቱን ነው የሚመቸው እንዴት ይመቻል እግዚአብሔር ካለ የትም ቦታ ምቹ ነው የእግዚአብሔር ስም ብሩክ ይሁን እግዚአብሔር ይኑር እንጂ ወገኖቼ የትም ቦታ ስትሄዱ እግዚአብሔር ከኔ ጋር ይሁን እንጂ በሉ እግዚአብሔር ብቻ ካንተ ጋር ይሁን እንጂ እንዳሉት እግዚአብሔር ብቻ ከኔ ጋር ይሁን እንጂ ከጨለማ የወጣ ህዝብ ነው የጨለማ መንነት የወንድም ፓስተር ኤልያስ ወንድም ብርሃኑ የተባለበት ምክንያት ባለፈ ሲያነሳ ነበር እንዳይረሱ ቤተሰብ ብርሃኑ ያሉት ወደ ጌታ መጡ ያ ጨለማ እንዲያስቡ ነው እንዳለ አስቡ እኮ ነው ያላቸው ጳውሎስ አስቡ ከየት እንደተነሳችሁ አስቡ እንዴት እንደተጠራችሁ አስቡ በእውነት እንደዚህ ምናስብ ነን ወይ የሚያስረሳን እኮ በጣም ብዙ ነገር አለ ትንሽ ነገር በህይወታችን ሲያጋጥመን ሁላችንንም እኔንም ጭምር የጌታ ፍቅር የጌታ ቸርነት የጌታ ምህረት ወድቆ የተነሳ ሰው እኮ ነው የምህረት ምንነት የሚያውቀው ታሞ የተፈወሰ ሰው ነው መቼስ የበሽታ ማንገላታት ምንነት የሚያውቀው የእግዚአብሔር ቸርነት ምናውቀው ከምህረቱ የተነሳ ነው ከፍቅሩ የተነሳ ነው ማንም እዚህ ቤቱ ያለ ሰው በእግዚአብሔር አይን ውስጥ በእግዚአብሔር ፕሮግራም ውስጥ ዓላማ የሌለው ወንድም ሴትም እግዚአብሔር አልጠራ ቢያንስ በሥራ ቦታችን እንደ እግዚአብሔር ልጆች እንድንሰራ በትምህርት ቤት ቢሆን እንደ እግዚአብሔር ልጆች እንድንመላለስ እንደነ ዳንኤል በየትኛውም ቦታ የባዕድ ምድር በሉት ወይ ደግሞ የተወለድንበት አካባቢ በሉት ቸርች ስንመጣ ብቻ አይደለም በነገራችን ላይ ቸርችም ቢሆን አሁን እኮ በጣም ከባድ ቦታ ሆኗል በጣም ያው እውነቱን አይደል መነጋገር ያለብን እቅጭቅጩ ከባድ ሆኗል በጣም ብዙ ሰዎች አዝነው ሊሄዱ ይችላሉ እዚህ መጥተው ቅድም እንደተባለ ሰላም ባለ ማለታችን እርስ በርሳችን ብቻ ባለን ቡድንተኝነት የብዙ ወንድሞች የብዙ እህቶች ልብ ተሰብሮ ሊሆን በቃላችን በንግግራችን በአስተያየታችን ባደራረጋችን ምህረት የተደረገልን ግን እንደዚህ አይደለም ምናስበው ከየት እንደተጠራ እኔ ማን ነኝ የአባቴስ ቤት ምንድነው ንጉስ ተደርጎ ሰው ኃያል ተደርጎ ሰው ያገር ሀብት ያገር ሰራዊት ያገር ዝና ክብር ሁሉ በእጁ ሆኖ ሰው እኔ ምንም አይደለሁም ይላል ዳዊት እንደዚህ ነው ጌታ ጳውሎስ ልጠቀምብህ ነው መፈልግ የኔ ቃል ልትሆን ነው መፈልግ እኔ በገዛሁት ዕቃ ቤቴ መጣችሁ መታዙኝ አይመስለኝ መብት አለኝ በዋጋ ተገዝተናል ወገኖቼ እኛ የዓለም አይደለንም የሥጋ አይደለንም የሥጋችሁ አይደላችሁም ይላል መጽሐፍ ቅዱስ
በዋጋ የመንፈስ ቅዱስ ማደሪያ ናችሁ ነው የሚለን። ክፋት፣ ምቀኝነት፣ ተንኮል፣ ንቀት በእኛ ማደር የለበትም። በእኛ መሰራት የለበትም። በእኛ ቦታ ማግኘት የለበትም። ጳውሎስ ለዚህ ነው ጌታ ሲጠራው ዓይኑን አላሸም። ከስጋና ከደም አልተማከርኩም፣ ከኔ ታላላቆች የነበሩት እንዴት ነው ይሄ ነገር? እንደዚህ ነገር ሰምታችሁ ታውቃላችሁ ወይ ብሎ ሊጠይቃል። ግራ አልገባውም። አብርሃም ውጣ ሲለው ወደ ማያውቀው ወገን ከማንም አልተማከረም። ዓይኑን አላሸም። ሐዋርያት ሥራ ምዕራፍ 9 ቁጥር 20 ወዲያውም ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በምኩራብ ሰበከ ይላል። የእግዚአብሔር ስም ብሩክ ይሁን። እንዲህ አይነት መንፈስ እግዚአብሔር ይጣልብን። ከጭቅጭቅና ከክርክር ወጥተን ወገኖቼ፣ ዘመናችን ባለፈ ዶክተር አዳም እዚህ ጋር ሲናገር ዘመናችን በጣም አጭር ነች። አታውቁትም፣ አናውቀው። እግዚአብሔር ከኔ እናንተ የሚፈልገው ነገር ምንድነው ብትሉ፣ ያለፈውን የተነሳንበት ቦታ እናስብ። የፈለገ ነገር ይኑራችሁ፣ የፈለገ በቃ እኮ አሁን እንደውም በጣም የእውቀት ጣራ በአሁን ሰዓት እንደውም በጣም እንትን ድሮ ሳይንቲስት ምናምን ይባል ነበር። አሁን የኤአይ ነው። በቃ አሁን የቴክኖሎጂው ምጥቀት የኤአይ ዘመን ነው። ሌላም ሊመጣ ይችላል። በቃ እኮ ምን ሮሜ 8 ላይ እንደሚናገር ሌላም ዓለም ሊመጣ ይችላል። በጣም የሆነ ቦታ ልንደርስ እንችላለን። 2 ሚሊዮን ሜምበር ሊኖረን ይችላል እኛ ቸርች። እሱ አይደለም የሚያኮራው። የሆነ በቃ ስቴዲየም የሚያክል ህንፃ፣ እግዚአብሔር ይመስገን ስለ ሁሉም ነገር፣ ግን እሱ አይደለም። ከየት ነው የመጣነው ነው፣ ከየት ነው እዚህ የደረስነው ብለን ማሰብ አለብን። ቅድም ያነበብኩት አነብና እጨርሳለሁ። እንዲህ ይላል በአዲሱ መደበኛ ትርጉም ቁጥር 26 ላይ አነበው። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት፣ በሰው መለኪያ፣ በሰው እይታ ዕውቀት እንደሚታይ፣ ዘር እንደሚታይ፣ ቤተሰብ እንደሚታይ፣ ያገባ ያላገባ፣ ኃላፊነት የሚሰማው ከ18 ዓመት በላይ ምናምን በቃ እንደዚህ ይባላል። በተለይ እዚህ ሀገር ኃላፊነት ለመውሰድ ዝም ብሎ ብዙ ነገር ኢንቴግሪቲ ይታያል፣ ሞራል፣ በጣም ብዙ ነገር። አዋቂዎች ሌሎች አዋቂዎች እንደሆኑ ሌሎች ጥበቦች አልነበራችሁም። እዚያ እንትኑ መደበኛ የድሮ ትርጉም ስታዩት እንደዚህ አልተጠሩም። እነዚህ ግን አልነበራችሁም። ለዚህ ነው የወደድኩት። አልነበርንም፣ አልነበርኩም፣ አልነበራችሁም። ብዙዎች ኃያላን እንደነበሩ ብርቶች እንደነበሩ አልነበራችሁም። ብዙዎች ከትልቅ ቤተሰብ እንደተወለዱ አልተወለዳችሁም። ኖብል ፋሚሊ ይላል እንግሊዝኛው ሳይሆን እንደው እኔ እስካሁን ከሮያል ቤተሰብ እንግዲህ በደንብ ስለ ኢንግላንድ ካሉ ቤተሰቦች ወደ ጌታ መጣ የሚባል አላየሁ። ሊመጡ ይችላሉ፣ ግን በጣም የታወቁትን ወደ ጌታ መጥተው እንደዚህ ያደረጉ ሲባል አላየሁ። ከትልቅ መንግስትም ከትልቅም ቢሆን አላየሁ። እግዚአብሔር አይጠራቸው ማለት ነው? ይጠራል። ቅድም ያ ባለጠጋ እንደሰበሰበው ግብዣ እግዚአብሔር ሁሉም ይሰበስብ አምላክ። ተነስተን እንጸልይ። ስለዚህ አስቡ እስቲ ቅዱሳን እናስብ። የሆነ ነገር ሚስ ያደረግነው ነገር አለ።
የሆነ ነገር ብቻ ጳውሎስ ክርስቶስ ኢየሱስ በፊታችሁ ተስሎ ነበረ፣ አዚም ያደረገባችሁ አሁን ማን ነው ይላቸዋል። በመንፈስ ጀምረው በስጋ ጨረሱ እና ያ የመጀመሪያው ፍቅራችን የት ሄደ? ወደ ጌታ ስንመጣ የነበረው ፍቅር የት ሄደ? ወደ ጌታ ስንመጣ የነበረው እግዚአብሔር የሰጠን ህብረት የት ሄደ? ቅንነት የት ሄደ? ፍቅር የት ሄደ? ለራሳችሁ ጠይቁ። እንጸልይ።